ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ አዝናኝና አስተማሪ በሆነው አደይ ድራማ ይዤላችሁ መጥቻለሁ ማለት ነው። ባለፈው ማን ነው ይሄ አሹ ወደ ሮማን የመኝታ ክፍል ገብቶ ከሷ ጋር እያወራ እያለ ፍቅር ደግሞ ለእናቷ ዋሽታ ተናግራ የፍቅር እናት እንደመጡ ነው ያቋረጥ ነው። ምን ብሏቸው ይሆን የምለው ይዤላችሁ መጥቻለሁ። የፍቅር እናት አሹ ምን እያደረክ ነው አሉት። እሱ ደግሞ በቃ የምናገረው ነገር ጠፋውና ምን አለች ሮማኔ፣ እዛ ላይ ከደረጃ ወድቄ እኮ ነው እዛ ላይ እግሬ ስላመመኝ ነው ይዞኝ የመጣው አለች ማለት ነው። እሱ ደግሞ አዎ አለ። የእሷ ይዞ አዎ ልክ ናት፣ ለእሷ ይዤ መጥቼ ነው እግሯ ስላመማት አላት ማለት ነው። አሀ እንደዛ ነው እንዴ? በቃ ችግር የለውም እና አሽድ ወደ ስራ እና ሙቅ ውሃ ላምጣልሽ ወይስ ወገሻ ላምጣ እንዲያይሽ አሏት። አይ አይሆንም ደህና እኮ ነኝ፣ ትንሽ ነው የተጎዳሁት ትንሽ ነው አለቻቸው ማለት ነው። ከዛ እንደዛ እያለች እያለ ፍቅር መጣች። አሁን ደግሞ ምን ሆንሽ ፍቅር? ውሃ አምጪላት፣ ሞቅ ያለ ውሃ አምጪላት አላት። ምን ሆና ነው ውሃ ማመጣላት? አሁን ካሽ ተቃቅፋ አልነበረ እንዴ አለች። አይ ፍቅር ዝም በይ፣ እግሯ ወድቃ እግሯ ተሰብራ ነው አምጥላት አላት። አይ እኔ አላመጣም፣ አሁን ከፍቅር ከአሹ ጋር ተቃቅፋ ነበር አለች። ኧረ ተይ ፍቅር፣ ያላየሽው ነገር አትናገር፣ ምን ሆነሽ ነው አለች ሮማኔ። ከዛ ፍቅር እንደዚህ ነገር አትናገር ብለው ለፍቅር ይዘዋት ወጡ ማለት ነው። ሮማኔ በእሷም ደስ አላት እና ከዛ ወደ አሹ ሄደች። አሹ ምን እያስብክ ነው? ምን አስበህ ነው አንተ ወደ ኩሽና ቤትና ወደ መኝታ ክፍል እንዳትመጣ አላልኩህም እንዴ? ለምንድነው ለስራዬ እንቅፋት የምትሆንብኝ አለችው። ይህ ያክል አስከፍቼሻለሁ? ይቅርታ በቃ ሮማኔ ይቅርታ፣ እኔ እኮ ከአንቺ ጋር ላውራ ብዬ ነው ልጫወት ብዬ ስላልቻልኩ ነው የመጣሁት እንጂ በቃ ይቅርታ ብሎ በጣም ከፋውና እንደዚህ እየተጨቃጨቀ እያለ የፍቅር እናት መጡ። እንዴ ሮማኔ እግሬ ተመትቻለሁ አላልሽም እንዴ? እዚህ ላይ ምን ትሰሪያለሽ አለች አልዋት ማለት ነው። አይ ይቅርታ ጫማዬ እዚህ ላይ ረስቼው ሂጄ ነበር፣ ጫማዬ ልወስድ ነው የመጣሁት አለች። አዎ ልክ ናት፣ ጫማ ልትወስድ ነው የመጣችው አላሹም። እንደዛ ነው እሺ ብለው ወደ እኔ እዛ ላይ ስራ አለብኝ እዛ ላይ ደርሼ እመጣለሁ ብለው ወጡ ማለት ነው። አደይ ደግሞ ሁላችሁም እንደምታውቁት ብርሃኔ ከዳዊት ጋር ፍቅር እንደያዛት እና እንደምትወደው ዴቭ ወደ ገጠር በመሄዱ ደስ እንዳላት ነግራቸው ነበር ማለት ነው ሄለን። እና አሁን ወደ ክሽና ብትሄድ አደይ በጣም እየተጨናነቀች እንዴት ነው ዴቭ ምን እያደረገ ነው ምን እያሰበ ነው ብላ እየተጨናነቀች እያለ ልል መጣች። እንዴ አደይ ይሄ የተናገረችው አስከፋሽ እንዴ? ምን ሆነሽ ነው እዚህ ላይ የሆንሽ? ለምንድን ነው አለቻት። አዎ እኔ ለብርሃኔ ስላልነገርኳት ምን እየሰራ ዴቭ ምን እንደሆነ ዴቭ መመለስ አለበት ወደዚህ ያለች። በቃ ችግር የለውም ምን ነገር እኔ አስተካክለዋለሁ፣ ለሱም እኔ እደውልለታለሁ፣ ለሄለን ምን ያናግራታለሁ ብላ ይዛት ተመለሰች ማለት ነው። ፍቅር ደግሞ ሮማኔ እያለች እያለ እሷ ክሽና ብትሆና እነዚህ ይች አደይ ብትመጣም ስራዋ በትክክል አትሰራ፣ ይሄ አሽምሉትም እንደዛ ሮማኔ ደግሞ እንደዚህ ተጨመረች። እነዚህ ድሃዎች እንዴት ነው የጠገቡት እያለች እያለ ማን መጣች? ሮማኔ አንቺ ምን እያደረግሽ ነው? የት ሄደሽ ነው ስጠራሽ አለቻት። ፍቅር ምን ሆነሽ ነው? ምን ፈልገሽ ነው አለቻት። ከዛ ፍቅር ደግሞ ምንድን ነው በር ተኳኳ እንዴ? ምን ፈልገሽ ነው አለቻት። እኔ ለምንድን ነው ስራሽ በትክክል የማትሰሪው? አንቺ ሰራተኛ መሆንሽ ዘነጋሽ እንዴ አለቻት። አይ ዝም በይ፣ ትርፍ ነገር አትናገሪ፣ እኔ ስራዬ በትክክል እየሰራሁ ነው፣ ካልሆነ እዚህ መጥሽ አትቀባጥሪ ብላ እሳት ሄደች ማለት ነው ሮማኔ። ሄለን ደግሞ ሄለንና አበበ ደግሞ ልል ቤት ነው ያለው እስካሁን። አሁን ግን የቤት ክራይ እንፈልጋለን፣ ራሳችን ለብቻችን መኖር አለብን ብለው እየተማከሩ እያለ ከዛ አደይ መጣች። አደይ ስትመጣ ከዛ እየተጫወተች ነው። እሺ በቃ እመጣለሁ እመለሳለሁ ብላ ተመለሰች ማለት ነው ወደ ነበረችበት።
ብርሃኔ ደግሞ ከዴቭ ጋር መቀራረቧ እስካሁን አልተወችም። እናቷም ጭምር ታዝበዋባታል ማለት ነው። ምንድን ነው ይሄ ዳዊት የሚባል ከመጣ ጀምሮ አንቺ ቀልብሽ ጥሩ አይደለም፣ ፈዘሻል እኮ ምን ሆነሽ ነው አሏት። ለዴቭ ደግሞ መጀመሪያ ዴቭ ለምንድን ነው የኔ ልጅ የመጣ ነገር ለምንድን ነው የማትናገረው? ምን ሆነ ነው ሀሳብህ ምንድን ነው ብለው ሲጠይቁት ዴቭ እየፈዘዘ ነው፣ እስካሁን አልተናገረም። አደይ ማግባት ትፈልጋለች፣ ልታገባ ነው አሉ ስላቸው እሳቸውን በጣም ደስ አላቸው። ሴስ የኔ ልጅ አባቷ ያሳድረባት ተጽዕኖ ያሳድረባት ይሄ ተጽዕኖ ሳያሳድረባት አሁን ወደ ትዳር ማስቧ በጣም ደስ ብሎኛል እልል በል አሉ። ይሄ ባሮክ የሚሉት ነው የምታገባው አሉ። አይ አዎ እሱ እኮ ነው፣ በጣም ጥሩ ልጅ እኮ ነው አለች ብርሃኔ። ዴቭ መሆኑ እስካሁን አላወቁም ማለት ነው። እና ከዛ በቃ ችግር የለው እመለሳለሁ በኋላ እነግራታለሁ ብሎ ስመለስ ከዛ ምን አለች፣ እኔ ልሸኝህ አለች። አይ ብርሃኔ አርፌሽ ተቀመጪ አሏት። ችግር የለውም እኔ ብቻ ይሄዳለሁ ብሎ ሲሄድ ዴቭ ለብቻዋ ጠይቋት፣ ምንድን ነው ዳዊት የሚባል ከመጣ በኋላ ቀልብሽ ጥሩ አይደለም፣ አንቺ ምን ሆነሽ ነው? የተፈጠረ ነገር አለ አሏት። አይ ምንም የተፈጠረ ነገር የለም አለች። ዳይመንድ ደግሞ ከርታ ጋር አብረው ወደ አልልኝ ሲሄዱ ለአልልኝ እቺ ሚስትህ ናት እንዲያው ሚስቴ ናት አለው። እና ለምንድነው ብቻዋ እዚህ ላይ ጫካ ላይ የምትተዋት? ሚስት ከሆነች እች ደንቦች ማጠበቅ አድርገ ያዝ ብሎ መከረው። በጣም ከፍቶታል። ለብቻው እያወራ እያለ ኪንጎና ቅምጥል መጡ። ምን ሆነህ ነው አሉት። በኪንጎና በቅምጥል ቀንቶ አንተ የታደልክ ነህ እንደዚህ ፍቅር የምትረዳለህ እጅህ ይዛው የምትጓዝ፣ እኔ ደግሞ ምስት መፈለግ ነው እዚ ላይ የወጣሁት አለ። እንዴ ምን ሆነህ ነው አንተ ከፍቶሃል? ምን ሆነህ ነው? እኔ በጣም የምወዳት የምንገበገብላት በጣም የማፈቅራት ሴት ሰድባኝ ነው አለ። ምን ብላ ተሳደበች? ምን ሆነ ነው አለው። እንደዛ እያወሩ ያለ ማን መጣች? ሮማኔ። ከዛ ሮማኔ አሹ ምን ሆነ ነው እዚህ ላይ የተቀመጥከው ስትለው አንቺ ምን አለብሽ እኔ ነኝ እንጂ የተያዝኩት አንቺ ምን አለብሽ አያገባሽም ብለው ወደ ቤቱ ተመለሰ። ከዛ ቅምጥልና ኪንጎ ደግሞ ጠረጠሩ ፍቅር የያዘው ከሮማኔ ጋር መሆኑ በጣም የሚያፈቅራት እና የምወዳት ሴት ሰድባው ነው ሄደሽ አጽናኒው ብለው ስነግሯት ማለት ነው። በቃ እሺ ችግር የለውም ብላ አንተ ምን ሆነ ነው? እኔ ስመጣ እኔ እኮ እትዬ እንዳይቆጡብኝ ብዬ ነው እንጂ ለአንተ ጠልቼ እኮ አይደለም። ደግሞ ሁሌም የምነግርሽ ነገር አለ ትለኛለህ፣ ግን አትነግረኝም። ምንድነው ችግርህ አለችው። ብነግርሽስ አንቺ ምን አለብሽ? እኔ ነኝ እንጂ የተያዝኩት። እኔ እኮ ስለምወድሽ ነው እንጂ ከአንቺ ጋር መጥቼ የምጫወተው ሌላ ስለሆንኩ ስለላ ፈልጌ አይደለም አሏት አለ ማለት ነው አሹ። ከዛ እንደዛ ብሎ ከሸኛቸው በኋላ በር ተንኳኳ ማለት ነው። በር ሲንኳኳ የቤዛ ወንድምና መጀመሪያ ግን የቤዛ ወንድም ለፍቅር አፍቅሯታል፣ ፍቅር ይዞታል ከፍቅር ጋር እና መጀመሪያ ለኪንጎና ለቅምጥል ፍቅር የምትባለዋ ልጅ የት ነው ቤቷ የት ነው ንገረኝ ስለው ምን ፈልግሃት ነው አንተ ሌባ ደግሞ ከሷ ጋር ሆነ ምን ልትሰራ ፈልገህ ነው አሉት። አይ እባካችሁን የሌላ ተንኮል አስቤ አይደለም እና ቁጥሯ ሰጡኝ አላቸው። እኛ አንሰጥም ቁጥሯ አንሰጥም ብለውት ለብቻው እየሄደ እያለ የፍቅር እናት አገኛቸውና ፍቅር የምትባል ልጅ አታውቋትም አለው። ፍቅር ማለት ፍቅር የኔ ልጅ አለው። ልጆች ናት? አዎ እኔ አብራዊ እኔ ከእሷ ጋር ነው የምማረው። ስለዚህ የሆነ ነገር ጠይቃት ፈልጌ ነው ቁጥሯ ስለሌለኝ ነው አለ። እና ከእሷ ጋር እየተማርክ ከሆነ እንዴት ቁጥሯ አታውቅም? እና ቁጥሯ ልስጥህ ወይስ ከኔ ጋር ትመጣለህ ወደ ቤት አሉት። እሺ ችግር የለውም እመጣለሁ አለ። ከዛ ይዘውት ሲመጡ በራ አንኳኩና ሲገቡ አሹ አለ። በፊት ከቤዛ ጋር ያልሆነ ስራ እየሰራ እያለ ከቤዛ ልሰርቅ መጥቶ ነበር እና አሹ አግኝቶት አባሮት ነበር። ከዛ የት ነው ያየሁት ብሎ አስታወሰ የበፊቱና እንዴ ምን ልታደርግ መጣህ? እዚህ ላይ ምን ልትሰራ መጣህ አለው። አይ ምንም አለ። አሹ ፍቅር ፈልጎ ነው የመጣው። ፍቅር አለች አለው። አዎ አለች እያለ እየጠረጠረ ቤቱ እሱ እዛ ላይ ቆየና ለቤዛ ወንድም ይዘውት ገቡ ማለት ነው ወደ ቤት። ሮማኒና ፍቅር እየተጨቃጨቁ እያለ ፍቅር ብለው ገቡ ማለት ነው። ከዛ
ማን መጣ? የቤዛ ወንድም አብሮ መጣና የኔ ፍቅር ብሎ አቀፋት ማለት ነው ለፍቅር። እና በጣም ተናደዱ። የፍቅር እናት እንዴ ምንድን ነው ብለው አብራት የምማር ነኝ ብሎ አሁን ደግሞ የኔ ፍቅር ብሎ ሲያቅፋት በጣም ደነገጡ ማለት ነው ውዶች። የፍቅር እናት ምን ብለው ይሆን የኔ ፍቅር ብለው ሲያቅፋት ለፍቅር ምን ብለው ይሆን የምለው በክፍል 158 ይዤላችሁ እመጣለሁ። ባይ ባይ።